ብርዳለኝ በታቀፋ ማረኝ መንገራችን ይታርባል እና በጣም በቃ አዶናይን እኔ በጣም ወደው ነበር ልጅ እንጂ በጣም ጥሩ ሰው ጆን ዳንኤል ይስታውት ነው በቃ ሳታስገባ ቢላይ መልሽ ጥሩ ሰው ባይገርምሽ ህይወት ላይ ስኬታማ ለመሆን 80% ድፍረትና 20% ሰላም እንዴት አላችሁ አለውን እግዚአብሔር የተመሰገነ ይሁን ሁሉ ሰላም እናንተ ጋር እንዴት ነው ሰብስክራይብ እያደረጋችሁ ነው አይደለ ቤተሰብን ሁሉ ቤቱን ሞቅ እያደረጋችሁ አብረን እንቆይ ማለት ነው ዛሬም አዳዲስና አነጋጋሪ በሆኑ ጉዳዮች ላይ ከች ብዬላችኋለሁ ማለት ነው እናንተ ደግሞ ሰብስክራይብ የምትለውን በተን ጠቅ በማድረግ ኮሜንት የምትለው ላይ ጻፍ ሼር የምትለው በተን ነካ ሰብስክራይብ አድርጋችሁ ቤቱን ሞቅ ስታረጉት እኔም ደግሞ ሁሌ ተፍ እያቆመጣላችኋለሁ ማለት ነው የሚሰራላችሁን ነገር ሜንሽን በማድረግ ሐሳብ አስተያየታችሁን በማጋራት ከጎኔ እንድትሆኑ ከወዲሁ በአክብሮት እጠይቃለሁ ማለት ነው ስለምታደርጉልኝ ትብብር ቀና ትብብር ከልብ አመሰግናለሁ ቀድሜ አመሰግናለሁ ክበሩልኝ ወዳችኋለሁ አመሰግናችኋለሁ ማለት ነው ስለዚህ አብረን እንቆይ ወደ ቪዲዮቻችን እናልፋለን ማለት ነው አብረን ሪአክት እናደርጋለን ፍቅረኛ አይደላችሁ ዝም ብሎ ቪዲዮ ሲሰራ ፍቅረኛ ነው የሚመስላችሁ ወይ ማሬቴ ታምራላችሁ አባቴ ምታምራላችሁ ክርስቶስ አይለያችሁ መሐላችሁ ውስጥ አንድ ሰው ይግባ እኔ ነኝ የሚሄድበት ስታምሩ ደሞ አብራችሁ ስደነሱ ራሱ እኔ ተመችታችሁኛል ፈጣሪ አይለያችሁ እውነት ለመጀመሪያ ጊዜ ካፕላይቼ ቢከርብ ደስ ይላል እኔም እንዳንቺ ነበርኩ እኮ ካፕል ተለያየን አፈረቼ እኔ ፍቅር እኔ ቆንጆ እኔ ቡና እንደዚህ ጠጭ መሆንሽ ላይቭ ላይ ሀሜት እንደጀመርሽ በዚህ አላውቅም ነበር እሱ ነው መቻማው ሰው ማሬ ፊት ለፊት አይደል እንደ ጠየቁሽ ኖ ሚስ ፐርሰናል ላይፍሽ ነው ኢንጆይ ላይፍ ቱ ሾርት ይሄ ቪዲዮ ቆየት ያለ ነው ነገር ግን ምንድነው ውሽጌ ወይም ፋሲካ ዱባይ የምትኖረው ማለት ነው ለጃኒ አዶናይ ፍቅረኛሽ ነው ወይ አይደለም ወይስ ነው የሚል ጥያቄ ታቀርባለች ጃኒ ደግሞ በተቀራረበ ነው እንዴ ምን ማለት ነው በማለት ስቃ ታስቀይሳለች ማለት ነው ስለዚህ ምንድነው በፊትም ይፋ ማድረግ አልተፈለገም አይደል ይሄ ነገር ግን አሁንም እኮ ያለው ነገር እንደዛ ነው ከበፊቱ ጋር የሆነ የሚመሳሰል ነገር አለ ስለዚህ ብዙ ሰው በፊትም ሲጠይቃቸው ምላሽ እየሰጠች አልነበረም አሁንም እንትን አላለም ማለት ነው እስቲ በዚህ ጉዳይ ላይ ምን ትላላችሁ ይሄ ፍቅር ይፋ መውጣት አልነበረበትም ወይስ ነበረበት አሁንስ ደግሞ ተደብቆ ነው ወይስ አይደለም በዚህ ላይ ምን ሐሳብ አስተያየት ትሰጣላችሁ ኮሜንት አድርጉ ዳልኝ በታቀፋ ማረኝ ብርዳለኝ በታቀፋ ማረኝ ጃኒሻ እንግዲህ ምንድነው እሱ እያለች ያለችው ያው ነገሩ ክረምት ነው መታቀፍ አማረኝ ኧረ መታቀፍ አምሮኛል እያለች ነው ጃኒ ታዲያ ማን ይምጣ ተይ አድቢ ጃኒ ተይ ያው ገብታችኋል ጋይስ ተይ አድቢ ተይ በቃ ታቀፊ ምንድነው በቃ እንዴ ሰው ምን አስጨነቀሽ ስለሰው አትጨናነቂ እንዳታስብ ድፍረት ያስፈልጋል ብሏል ሳምበዲ ክራሽሽ ማን ክራሽ ማን ክራሽ አረ ማርያም ቀይ ክራሽ ቀይ ድንገራችሁ ጋይስ ቀይ የለኝም ክራሽ እንዴ አይደለም አላት ለምሳክሹ ለምሳኪ መጥቶ ሊሳኩት የለኝም የምር የለኝም እኔ ኑሬ ምን አስዋሸኝ የለኝም የለሽም ክራሽ ከሀገር ውስጥም ከሀገሮችም አሁን ማኒ ሃይስት ነው ታያለሽ ዛሬ ክራሽ የለሽ እንዴ እኮ እንደዛ ከሆነማ ሴት ነች አዚ ሴት ክራሽ ደግሞ ክራሽ ማ ቶኪዮ ናት ቶኪዮ ግን ክራሽ አያትባልስ ይሄ ጥያቄ እንደቀጠለ ነው ክራሽሽ ማን ነው ክትክት ብላ ስስቅላችሁና የለም ክራሽ የለኝም
አለሽ ክራሽ አለሽ ደግሞ ከዚህ በፊት ተናግረሻል እንዳናወጣው ታይ ክራሽ አለሽ ጃኒ የለኝም ብለሽ አሁን ሸምጥጠሻል ይሆን እንትን ላይ ክራሽ አለሽ ተናገሪ ታይ እና ያው በመጨረሻም ለጥያቄው ምላሽ ምንም አይነት ክራሽ የለኝም ቀደም ባለው ቪዲዮ ፌቨራይት ቲክቶከርሽ ማን ነው ራሴ ጃለኒ ገብሩ ለራሴ ፌቨራይት ቲክቶከር ነኝ ብላለች ምን ታስባለህ ባይገርምሽ ህይወት ላይ ስኬታማ ለመሆን 80% ድፍረትና 20% ዕውቀት ብቻ ነው የሚያስፈልግሽ እዚህ ዓለም ላይ ያንቺ ህይወት ላይ ስኬታማ ለመሆን 80% ድፍረት 20% ዕውቀት ያለ ድፍረት ስኬታማ ሊያደርግ አይችልም ምን ታስባላችሁ እናንተ ድፍረት አስፈላጊ ነው ደፋር መሆን ለምናደርገው ነገር በቃ ደፋር መሆን አስፈላጊ ነው ብዬ አስባለሁ እናንተ ምን ታስባላችሁ በዚህ ጉዳይ ላይ 80% ድፍረት ያስፈልጋል እያለ ነው ወንድማችን አዶናይ ስለዚህ ድፍረት ዕውቀት አነስ ብሎ ድፍረት በዛ ማለት እንዳለበት ነው እሱ እንትን እያለ ያለውና እናንተ ምን ታስባላችሁ 80% ድፍረት 20% ዕውቀት ለስኬታማነት ወይስ ደግሞ 80% ዕውቀት 20% ድፍረት የቱን ታስባላችሁ ኮሜንት አድርጉ ሐሳብ አስተያየታችሁን አጋሩ እናንተ መርጦ አልቃሽ ባለፈው ዕለት እንግዲህ አዶናይ 3 የጎዳና ልጆችን አነሳ ብላችሁ ድብልቅልቅ አረጋችሁት አገሩን ዛሬ ግን ጃኒ 5-6 ሰው ከጎዳና ስታነሳ ይህን የመሰለ መልካም ስራ ስትሰራ አንዳችሁም ስሟን ስታሟካሽም ስታደንቋትም አላየሁ በዚህ የኢትዮጵያ ኑሮ ውድነት ቤተሰብ ልጁን መመገብ ባቃተበት ሰዓት ህዝቡ እየተንገዳገደ መኖር በከበደው ሰዓት ጃኒ ግን እነዚህ ወንድሞቼ ናቸው ብርድም ፀሐይም አይነካቸውም በቻልኩት እማረጋውን አደርጋለሁ ብላ ሰብስባ ወደ ቤት አስገብታ ስታኖር አንዳችሁም በመልካም ማንሳት አቃታችሁ ይሄኔ መጥፎ ስራ ሰርታ ቢሆን ኑሮ ሳምንት ሙሉ ተዘለዝሏትና ወደ ላይ ሰቅላ ቋንጣ ነበር የምታረጓት ልሸቅሉባት እውነት ለመናገር ይሄ ቀላል ስራ አይደለም ጃኒ የመጣሽበትን ማለበርሳት ትላንትና የተቸገርሽበትን ነገር አስታውሰሽ እነዚህ ሰዎች የኔም ወንድሞች ናቸው ብለሽ ሰብስበሽ በዚህ ኑሮ ውድነት እቤት ውስጥ ማሳደግ ማለት በጣም ከባድ ስለሆነ አባካችሁ አግዟት ከጎኗም እንቁም ይሄ ቀላል ስራ አይደለም እንደማንኛውም ሰው ረርታ ከጎናቸው አልሄደችም እስከ መጨረሻው ድረስ አቅሜም እድሜም እስካለ ድረስ ከናንተ ጋር ሆናለሁ በማለት ከነሱ ጋር በመሆን እየረዳቻቸው ትገኛለች ፎር ፋሚሊዎች ሼር እዚህ ጋር በባለፈውም ብያችኋለሁኝ እና መርጦ አልቃሽ እያለ ነው እንጂ ማፊ ምንድነው እሱ ከዚህ በፊት ጎበዝ ነው እንትን ያለ ማለት ጎበዝ እንደሆነች ይሄን 5 ሰው እንትን ስላለች ማለት ግን ያው ዞሮ የአዶናይ ሌጋሲ ነው እያስቀጠለች ያለችው እሷም ማለት ነው ምክንያቱም እሱም ከዚህ በፊት የጀመረው ገና ሲነሳ ከነ አክበረት ዲቻ ቦይስ ከነሱ ጀምሮ ብዙ ነገሮች አድርጓል ከዛ ጀምሮ ነው እሱ እንትን ያለው ማለት ነው ስለዚህ አሁን እሱ በተከበረበት መጠን እሱ እንዳልተከበረች ጃኒ ማለት ነውና በእነዚህ በስታርሾች ምክንያት ነው እየተናገረ ያለው እሱ ማለት ነው ስለዚህ እናንተ መርጦ አልቃሽ ናችሁ እሷም ክብር ይገባታል ጠንካራ ሴት ናትና ጎበዝ ናት ላደረገችው ካላት አቅም ሰው በዚህ ሰዓት ለመኖር ከብዶት እየተንገዳገደ ባለበት ሰዓት 5 ልጆች ቤት ተከራይቶ ሁሉን ነገር ችሎ ማኖር ጀግና ልትባል ይገባታል እውነት ነው ምክንያት ክሬዲቱ ሊሰጣት ይገባል ለሁሉም ሰው እኩል ሊሆን ይገባል ክብራችን ማለት ነው ማክበር ያለብን እኩል ምክንያቱም እሷ የሚያደርገችው ያቀሟን ነው ማንንም የሚያደርገው ያቀሙን ነውና ስለዚህ እሷ የሚያደርገችው ክሬዲት ሊሰጣት ይገባል ነው ትክክል ነው ስለዚህ ምን ትላላችሁ መንገራችን ይታርባል እና በጣም በቃ አዶናይን እኔ በጣም ወደው ነበር ልጅ እንጂ በጣም ያስቀኝ ነበር በቃ ማለት እሱ የሚሰራው ስራ አሁን ላይ ምን ሳስበው እኔ እንዴት እንደምለሳስበው ያስቀኝ ነበር ሰፈር ውስጥ ምናምን ለምንድን ነው ምናምን አዶናይን ምናምን ይሉት አዶናይን እኛ ነን የምንወደው ምናምን አንቺ የለሽበት ሲሉኝ እኔ አዶናይን እወደዋለሁ በቃ አዶናይን እንወደው ነበር ጌታን ሰፈር ውስጥ በጣም ነበር የምንወደው ጌታን በጣም ነበር የምንወደው እኛ አዶናይን ነበር የማገባው ነበሩ ለጌታን በኢየሱስ እኔኛ ነኝ ግን ብያስባለሁ አንዳንዴ እግዚአብሔርን
ከዛ አሁን አድጌ ምናምን በተለይ ደግሞ ትንሽ ሰው ካወቀኝ ምናምን በኋላ ታስበው ስቃለሁ። እንደው ጌታ ወይ አሁን ነው የምነግራችሁ። ኢየሱስ ነገር ምን ነበረ እና ፎሎ ያደረኩት በጣም ቆይቷል። ድሮ ነው ፎሎ ያደረኩት እሱ በዛ ይዛኔ ፎሎ ሳደርገው ወድጄው ነበር ያደረኩትና ክራሽ ነበር አዶናይ። አሁን ግን አይደለም። ተበላሽ ስሙ ይመጣል ጀምሮ ይሄስ ማርያምን አዶናይ በጣም ቆንጆ ነበር። ደግሞ የልጅ መልክ ማለት እሱም እኮ የወጣት በጣም ልጅ እኮ ነው። ግን የዛኔ በቃ የልጅ መልክ የሚሆን በጣም ያምር ነበር። በቃ በጣም ቆንጆዬ ነው። አሁንም ደስ ይላል። አሁንም ያምራል። አንድ ሳምቦይ አሁን ቆንጆዬ ነው። ግን የድሮ መልኩ በጣም ነው የሚያምረው። የልጅ መልክ ነው ያለው። በቃ የፊቱ ምናምን ወንድ ያለ ደስ ይላል። በጣም ያምራል። ደስ ይላል። በጣም ቆንጆዬ ነው። ማን የዛኔ የሚወጣው ነበር። በቃ አሁን ዝጉ በቃ እንበር አሁን ግን አይደለም። አልፈታም ሰምቻ አደርልኝ ምንድነው ማረክሻን ሸጠቅኝ እና የአዶናይ አፍቃሪ ካች ብላላችኋለች። እናንተ ምንድነው እሱ የምትለው? እኔ ወደዋለሁ፣ አፈቅረዋለሁ፣ ከዚህ በፊትም እንትን እለዋለሁ ክራሼ ነው እያለች ነው። ጃኒ ጉድሽ እና ይስሚ። እኔ እንትን እለዋለሁ፣ አፈቅረዋለሁ፣ ወደዋለሁ። ይሄ ነገር ምንድነው ጉዱ? እና ስለዚህ ላይቭ ላይ ካች ብላላችሁ እንትን እያለች ነው ማለት ነው። አይ ቲንክ ፌመስ ቲክቶከር ናታ። ግን ወደዋለሁ፣ ክራሼ ነው፣ በጣም ነው የማደንቀውና በጣም ነው የምወደው እያለች ነው። ጃኒ ጉድሽን ስሚ። እኔ የለውበትም። ጉድሽን ስሚ። ነይ መተሽ ጉድሽን ስሚ። አንቺ ተለያየን እንትን አለን ትያለሽ። ስሙ፣ ጉድሽን ስሚ። ምን ትላላችሁ? ነጥስ ቀድሞ ሲጮሁላት የነበረው አዶናይ ነው። ይመርሃል፣ ዋጠው፣ መድኃኒዓለምን ታመቅ አይደለም። ለሱ ክሬዲት የሰጠው ቲክቶክ አዋርድ እኮ ለአዶናይ እኮ ነው። የኔ ቆንጆ በሚለው ቲክቶክ አዋርድ ተሸልሟል አልተሸለመም? ይሄን ማመን ካቃተ መታነቅ ትችላለህ። ከለኝም እኮ በመልክ ጥፉነቷ ራሷን እዚህ በሃሽታግ ተሰማ ጉዳይ ላይ ቀድሞ ሲጮህ የነበረው አዶናይ ነው። የኔ ቆንጆ፣ የኔ ሴት፣ የኔ አበባ እያለ ከዚህ በፊት ሴቶችን ሲያደናንቅ የነበረው አዶናይ ነው። ቢመራችሁ ማጧት እያለ ነው አስተያየት ሰጪ። እውነት ለመናገር ከመጀመሪያው የምናውቀው ለሴቶች ክሬዲት እና ክብር በመስጠት ነው። እሱም በባለፈው ይፋ አድርጓል። እናት አለኝ፣ እናቴ በወደኩበት ጊዜ ከጎኔ ነበረች፣ ደግሞ እንድኖርላት የሚያደርገኝ ልጅ አለኝ፣ እህት አለኝ፣ እህቶች ስላሉኝ እያለ ተናግሯል። እና ቅድሚያ በተሰማ ጉዳይ ላይ ለሴቶች የቆመው አዶናይ ነው እያለ ነው። እንደማችሁ ምን ትላለህ? አንተ እንዴት ነው የሚዞረው ግን? ብንወርቅ ወደ ጎንስ ናት። ወይኔ ቦራ ሪዞርት ልጆቹን ይዛቸው ሄዳ ነበር ጃኒ እና ከዚህ በፊት ደግሞ አዶናይ ዲቻ ቮይስን ይዞ ሄዶ ነበር እና ያንን ኮምፔር በማድረግ እዚህ ጋር የሆነ ቪዲዮዎች ነበር። አጋጣሚ ወይስ ደግሞ መመሳሰል የሚል እንትን ተደርጎበታልና ይሄ ነገር አጋጣሚ ነው ወይስ መመሳሰል ነው? እናንተ ምን ትላላችሁ? ሀሳብ አስተያየታችሁን አጋሩ። በዚህ ጉዳይ ላይ አጋጣሚ ነው ወይስ መገጣጠም ነው? ምን ታስባላችሁ? በቃ ሳታስገባ ቢላይ መልሽ እኮ ጥሩ ወይ እሺ እረፍ ይቅርብህ፣ ማርያምን ይቅርብህ። ተው እኔ አማርኛ አትችልም ብዬ ነው እንጂ ልክ ነበር የምነግርህ እና ትጎዳለህ ብዬ ነው። ጃ እየደገፍሻለሁ። ማርያምን ሂጂበት እንዳትሰማ። You rushing me? አያችሁ አይደለ ጋይስ? ስሙ። አሁን ነው የምፈልገው። They're coming. Just wait. ወይኔ በስመ አብ። ለኔ እንኳን የሚሰጥልኝ ቢኖር ጥሩ ነበር። ለጃኒ አንድ ሄዶ ቤቢ ላይ እንድሰጥ እግዚአብሔር። አዎ ቤላን ጠይቃችሁ ይስጡልኝ። ማርያም እኔ እኮ ነበረኝ እኮ በእናታችሁ አንድ ቤቢ ላይ እንዳስቸግራችሁ እዚህ ቤት ያላችሁ ቢስተር ካላችሁ ተቸገሩልኝ።
ቤቢ ላይ ነው ያለው አለ በእናትህ አንድ ነው ለጃኒ ጋር 25 ሺህ ይነዳል። ወይኔ ጉዴ! ይኸውላችሁ ጆን ዳንኤል ከያች ላይቭ ላይ ከጃኒ ጋር ግጥምጥም ደንግጣ እሷም እንዲህ ብላ እንትን አለች ማለት ነው። ተገጣጠሙ ላይቭ ላይ አሁን ለታ ከእንትና ጋር ተገጣጠሙ። ሰው ያይ ነው ምናምን እያለ እኔም ሰርቼው ነበር። ቪዲዮን ገፍታችሁ እዩት። ከዚህ ቀጥሎ በፊት ያለውን ቪዲዮ ይሄው አሁን ላይቭ ላይ ገጭ አስገባው። የሆነ እንትን ጌም እየተጫወተች እያለች ግባ ብሎት አስገባው እላችኋለሁ። አይገርምም? ይሄ ነገር ወይስ ግጥምጥሞች ነው? አጋጣሚ ነገሩ አውቀው ነው ይመስለኛል። ልጅ ያስገባው አይደለ? አውቀው ነው። ምን ታስባላችሁ? በትክክል መቼ እንደሚከፈት ልትነግሪን ትችያለሽ? ቀን አልተወሰንም፣ ግን በቅርቡ በጣም በቅርቡ እኛ እንጋበዝ እንዴ? እና ታዲያ ወድሽ ነው እንዴ? ትጋብዣለሽ? እሺ በቅርቡ ምን ነው ግን ጃፋሽን ልብስ ቤት ጃፋሽን እንዴ? አዎ ፋሽኖች፣ እኔ የምለብሳቸው አይነት ልብሶች በቃ እኔ ላይ የምታያቸው ልብሶች ይመጣሉ። ዋጊ ነገሮች ማለት ነው። እሰርቃለሁ። የተጋበዘ ሰው ጊቫዌ ምናምን የለው። ስትመጪ የዛን ቀን ወጥ ገዝተሽ ነው የምትሄጂው እንጂ ገዝተን ነው። እሺ ሰፖርት እናደርጋለን። ታከስረኝ እንገዛለን። ኤክሶደስ ይገዛሻል። ኤክሶማ ተማመንበታል እንዴ? ጃኒ ፋሽን በትክክል መች እንደሚከፈት ንገሪ። በቅርቡ አምለሰት ሙጬ ላይ ቀርባ በራሴ ብራንድ እመጣለሁ ጃኒ ፋሽን በሚል ብላ ነበረ። እሱም ደግሞ በቅርቡ እንደሚከፈት ጃኒ ይፋ አድርጋለች። ለምረቃም በቅርቡ እንደሚኖር ይፋ አድርጋለች ማለት ነው። ስለዚህ ምን ታስባላችሁ? ከች እያለችልን ነው ማለት ነው በአዲስ ብራንድ። ምን ታስባላችሁ? ስለዚህ እንግዲህ በቅርቡ እንጠብቃለን ማለት ነው። ምርቃቱንም እናያለን። በቅርቡ እንጠብቃለን። መልካም የስራ ጊዜ። በቅርቡ እንደሚሆን ተስፋ እናደርጋለን። ጃኒ ሀሳብሽ ይሳካልሽ። እሺ ጋይስ ቆይታችሁ እንዴት ነበረ? አሪፍ ነበረ። ሰብስክራይብ እያደረጋችሁ ኮሜንት እያደረጋችሁ ሀሳብ አስተያየታችሁን እያጋራችሁኝ እንደሆነ ተስፋ አደርጋለሁ ማለት ነው። በመቀጠል ደግሞ ለምታደርጉልኝ ቀና ትብብር ከወዲሁ ከልብ አመሰግናለሁኝ። ምን ትላላችሁ? ሀሳባችሁን አስተያየታችሁን ጻፉልኝ። ከኔ ጋር ማንኛውንም የማስታወቂያ ስራ ለመስራት ከጎን በመሆን አብራችሁን ለመስራት የምታስቡ ሰዎች የቲክታክ እና የፌስቡክ አካውንቴን አስቀምጬላችኋለሁ። ባዮ ላይ ገብታችሁ አይታችሁ ዲኤም ልታደርጉልኝ ትችላላችሁ። አብረን መስራት እንችላለን ማለት ነው። ስለምታደርጉልኝ ቀና ትብብር ከልብ አመሰግናለሁ። መልካም ቆይታ ይሆንላችሁ። እወዳችኋለሁ። ሰላማችሁ ብዝዝት ይበልልኝ። ደህና ቆዩኝ።